ያ ጀማዓ እንዴት ናችሁ? ሰላም ናችሁ? እንደው አጋጣሚ የሆነ ቪዲዮ አይቼ በጣም ገርሞኝ ነውና ኤሮፕ ያላችሁ ወንዶች እንደው ሁላችሁም አይደላችሁ። በነገራችን ላይ አንዳንድ ወንዶች ግን ምን አይነት ድንቁርና ነው! ሴቷ ሰርታ ካላመጣች እኩል በኩል ካልሆነ እንደዚህማ አይሆንም እያላችሁ ነው። ሲጀመር ያገባችህ እሷ ናት፣ አንተ ነው ያገባው። አግቢ ከሆንክ እኮ አንተ እሷን የማስተዳደር ግዴታ አለብህ። ስለዚህ እሷ እንድታስተዳድር መጠበቅህ ራሱ ምን ያክል ደንቆሮ እንደሆንክ ነው የሚያመለክተው። እና ደደቦች አትሆኑ በእናታችሁ። ሴቷ አርግዛ ወልዳ ውጪም ሰርታ ውስጥም ሰርታ አብስላ፣ ቢያንስ እኮ እቺ ሴት እኮ አብስላ ወጣ ታበስላለች፣ ልጆቿን እንትን ቴክ ኬር ታደርጋለች፣ አንተን ቴክ ኬር ታደርጋለች። ገና ደግሞ 50 ምንድን ማለት ነው? በትዳር ውስጥ 50 ማለት የማስተዳደር የእናንተ ግዴታ ነው። ማስተዳደር ካልቻልክ በጓሮ በራባቴ በጓሮ በቆስቁሰው ብሎ ነገር የለም። እኔ የምጣውት እንድታይ ከእናቷ ቤት አባብልሃት ስታወጣት እኮ አንተ እንደልብህ እንድደንስባት ብቻ አይደለም ያወጣሃት፣ እንድታስተዳድራት ነው። ያን ማወቅ አለብህ። ይሄን ድንቁርናችሁን ወደዛ ተውት። በቃ ወንድ ማለት ንጉስ ነው ከተባላችሁ ንጉስ ደግሞ አስተዳዳሪ ነው። ያንን ማወቅ አለባችሁ። አንተ አባትም ባልም ወንድምም እንድትሆናት ነው ያገባች። ከዛ ውጭ ምን አባት ሰራለህ አለ? ምን አባት ሰራለህ? ቆስቁሰው በቃ ተሰጥ ሲምፕል። ይመቻችሁ። አንዳንድ የሆኑ የሚያስጠሉ ሰዎች አሉ። በእውነት አመለካከታቸው በጣም ነው የሚያስጠላው፣ በጣም ነው የሚያሳፍረው። እኔ ሰርቼ ላበላት ሰራተኛ ናት እንዴ? ሚስት እስከሆነች ግዴታ ነው አንተ እሷን ልትንከባከብ ነው በቃ የተፈጠርከው። እሷ ደግሞ በተሯ አንተን ልትንከባከብ እንጂ አንተ እሷ ለፍታ እያመጣች አንተ ኪስ ልታሳብጥ ባክ ኦፍ አድርጉ። ኒድ ባክ አፕ ጋይስ።